እኮ የእርሶ ጭንቅላት ምጡቅነት እንደው ግርም ምነው የሚለኝ። መጠጥ አልጠጣም እኔ ጠጅና አረቄ በልጅነቴም አልጠጣም። እኔ ለዛ ነው እንደዚህ ጎበዝ የሆኑት። እኔ ጠጅና አረቄ አልጠጣም። ጎበዝ ወፍጮ ቤት ክፈትልኝና። ወፍጮ ቤት ሆነ የት ሜዳ ሆነ ያልተማረ አይሰራም። እኔም እኮ አልኩት ባለማግባት የደረሰኝ። አዎ ጎበዝ። አባዬ አሁን 20 ዓመት 21 ዓመት ይሆናል። 21 ዓመቷ ነው። ገና ነች እኮ 30 አልሞላም። እርሶ ስላሉበት ደስን ያለኝ። ሰላም ነው? ጤና ነው? እግዚአብሔር ይመስገን ደህና ነኝ። እርሶ ደህና ኖት? ልጆችህም ደህና? ሁሉም ደህና ናቸው። ይሁን። ቀበሌው ሊቀመንበርነቱ እሱማ ተመችቶኛል። ተመችቶኛል እንዴ! በደንብ። ስንት ቀበሌ ነው ሊቀመንበርነት የሆንከው? 33 እዚህ 24 ቀበሌ ግርጌ። አዎ ቅርብ ነው። 31 አትለኝም? 31 ማለቴ ነው። 31 ቀበሌ። አዎ ረሳሁት። ያው እርጅና መጣ እየረሳሁት እኮ። እዚህ 24ቱ ቀበሌ ግርጌ ነው። ቅድም እኮ መጥቼ ነበረ። ተኝቼ ነበር። አዎ እንቅልፍ አሸልቦኛል። አዎ ከዘካርያስ ጋር መጣንና በቃ ቀድሞኝ ዘካርያስ ወጣ፣ ከዛ እኔም ወጣሁኝ። አሁን እንቅልፍ ሸለብ አድርጎኝ ነበር። አሁን ጠራኋትና እኔ እንቅልፍ ሸለብ አድርጎኝ ተኝቼ ነበር። ማን መጥቶ ነበር? ዘካርያስ መጥቶ ነበር ወይ ብዬ እኮ አብረን የመጣ ነው። ከዘካርያስ ጋር አብረን መጣን። እርሶ ተኝተዋል ከምቀሰቅሶት ብዬ የቀበሌው ክበብ ገብቼ ምግብ በልቼ መጣሁ። ይሁን። አዎ ቆንጆ ምግብ ይሸጣሉ። ክበብ የኛ ቀበሌ ቢሮ የሚሰራው ሰው ነው የሚበላው። አዎ እዛው ቀበሌው ቢሮ የሚሰሩት ሰዎች የሚበሉት። የትም ማንም ተሰብስቦ የሚመጣ አይደለም የሚበላው። እዚህ የቀበሌው ክበብ የእናንተ ቀበሌ ቆንጆ ምግብ ይሸጣሉ። በየአይነት በላው እንትን ነዋ። እዛው ቀበሌው ውስጥ ቢሮ የሚሰሩት ናቸው የሚበሉት። ግን እዛ እየበላው እያለ አንድ ሴትዮ መጣችና አንተ እማማ ዝናሽ ጋር አይቼሃለሁ፣ እባክህ መልእክት አድርስልኝ እማማ ዝናሽ ጋር አለችኝ። የምን መልእክት? ምንድን ነው የምን መልእክት ነው ብላት፣ ማነሽ አትላት? አለሚቱ ነው ስሟ። ምንድን ነው መልእክቱ ስላት፣ ከዚህ ቀደም ድሮ እማማ ዝናሽ እዚህ የቀበሌው ክበብ 2 በየአይነትና 1 ቅቅል 1 ቀይ ወጥ በልተው ምግብ አልከፈሉም አሉ። እኔ አላቃ አፈት ብላ እኔ ዱቤ በልቼ አላቅም። ድሮ በልታ ዱቤ ቀበሌው ራሴ በእግሬ እየሄድሁ ቀበሌው ቢሮ ገብቼ እዛው ይበልቼ እየከፈልኩ እየበላሁ ነው የምወጣው። ስፈልግ ደግሞ ገንዘብ ከፍዬ ለራቴ ይዤ እመጣለሁ በፌስታል። የሰው ስም አታጥፊ አልኳት። ሌባ ነች። ሌላ ለራሷ ያረገችውን ነው። ሌባ ናት። የሰው ስም አታጥፊ። እሳቸው ዱቤ በልተው አያውቁም። ሌባ ናት። ሌባ ነኝ። ለራሷ እየወሰደች ያወጣችውን ነው በዱቤ። ዱቤ አይሰጡም እነሱ። ዱቤማ አይሰጡ አውቃለሁ እኮ። ዱቤ አይሰጡም። ኧረ አይሰጡም አውቃለሁ። ምግቡን የሚበላው እዛው ቀበሌው ቢሮ የሚሰራው ነው የሚበላው። ማንም መንገደኛ የትም ተሰብስቦ የሚመጣ አይበላም። ይህን ብሩን ደብቁ። 400 ብር ነው። እሺ 200 ብር ለብቻ 400 ብር ሰጥቼዎታለሁ። ደብቁት። እሺ ዘካርያስ እንዳይመጥ ደብቁት። እንቅልፍ ሲወስደኝ ወሰደው። ማን የወሰደው? እሱ ነው። መጥቶ አሁን ጠራኋትና እንቅልፍ አሸልቦኝ ተኝቼ ነበር። መጥቶ ነበር ብላ ዘካርያስ ነው ተመልሼ እመጣለሁ አለች። ብቻውን አይደለም ከኔ ጋር ነው የመጣው። እሱ ምንም አልወሰዱበትም። ወይዘሮ ዝናሽ አሁን አብራችሁ መጣችሁ? አዎ አብረን መጣንና በኋላ እንመጣለን ብለን ሄድን። እሱ ግን ስራ ስለበዛበት እዛ ስራ እየሰራ ነው።
ምንድነው የሚሰራው? ምገባ ነው። ምግብ ያቅመ ደካሞች ምግብ ያበላል። አዎ በእማማ ዝናሽ ስም ያቋቋምኩት በጎ አድራጎት ድርጅት አለ። እዛ ምግብ አበላለሁ አቅመ ደካሞችን ነው የሚለው። ድሮምማ እሱ ብቻ ሳይሆን አቅመ ደካሞች የሚያስተዳድር እሱ ብቻ ሳይሆን ብዙሃን ናቸው። እሱ ብቻ አይችልማ። ደካሞችን የሚያስተዳድር እሱ ብቻ ሳይሆን ብዙሃን ናቸው። ተዘካራት ጋራ ብዙሃን ናቸው ለደካሞቹ የሚያስተዳድሩት። ጤና ሰላም ነው? እግዚአብሔር ይመስገን ደህና ነኝ። ያ ጡረታው ትወስዳለህ? አዎ በቀደም ሂጄ ወሰድኩኝ። አሁን ወጡ አሉኝ። አሁን ወጡ እማማ ዝናሽ አሉኝ። አዎ ሂጄ ወሰድኩ። አዎ በቀደም ወሰድኩ። ዘካርያስ ግን ገንዘብ አልነካቦትም። የእሱ ስም አታጥፉ ወይዘሮ ዝናሽ። አልነካም። አብረን የመጣ ነው። እዛ ቀሚስ ነበር እሱ ተቀመጠበት ላይ ተጠቅሎ ይዞ ሄዶ ነው። አዎ ሊያጥበው ይዞት ሂዶ ነው። ወይ ሎንደሪ ውስጥ ከቶት ይሆናል። እደች ሎንደሪው እኮ ሄዷል። እዛ ነው የምናጥበው ብሎ ይዞት ሂዷል። እዚህ ደጅ የለም ሎንደሪው? የለም። እዚህ ምንም አያረግም ሎንደሪው። እዛ ይሄድና ኧረ እዚህ ነው ልብሱ የሚታጠበው። ዘላለም እዚህ ነው ሎንደሪው እኮ ለእኔ መንግስት ነው ያገባልኝ። ተበላሽቶ እኮ ነው ሎንደሪው ተበላሸና እዛው ይታጠብ ተባለ። እዛው ሄዷል። ሎንደሪው እዚሁ ተበላሽቶ እዚሁ ነው ያለው። አዎ አይደለም ሄዷል። እዛ ተበላሽቶ ለራሱ የሀገርን ልብስ ሊያጥብበት ወሰደው። የቻለ ነው ይሆን እንደሆን እንጂ የዘካራስ የራሱ አለው ቤቱ ሎንዶሪ። ጀማነሽ ዘካራስ ጀማነሽ ተነሚስቱ ሎንዶሪ አላቸው ልብስ ማጠቢያ የራሳቸው። አይ ተበላሽቷል እያለ ነበር። ዘካርያስም ራሱ ሎንደሪው ተበላሽቷል እዛ ሂዶ ይሰራ እያለ ነበረ። ደህና ኖት? አለው ደግ ነኝ። ወፈሩ ደግሞ? አለው ደግ ነኝ። አንተ ጤና ሰላም ነህ? ደህና ነኝ እግዚአብሔር ይመስገን። ልጆች 3 አይደሉ? አዎ አንደኛዋ ልታገባ ነው። አትኩል ደረሰኝ ማለት ነው። ወግ ደረሰ። አዎ ስንት ነው ወንዶቹ? ወንዶቹ 2 ናቸው። ሴቷ አንድ ናት። ባለ ማግባት የደረሰኝ? አዎ ጎበዝ። አዎ አባዬ አሁን 20 ዓመት 21 ዓመት ይሆናል። 21 ዓመቷ ነው? አዎ ገና ነች እኮ 30 አልሞላት። ኧረ እኔ 30 እንዴ ሴት ልጅ 30 ዓመት አልሞላትም። አይ እንግዲህ ያው ምን ስራ ይዛ ነበር እንዴ? ዲግሪ ጭናለች። እንዴ እንኳን ደስ አለ። አሜን። ኧረ እንኳን ደስ አለ። ዲግሪ ጭና የመንግስት ስራ ዩኒቨርሲቲ ተምራ ዲግሪ ጭናለች? አዎ ጭናለች። ኧረ ጎበዝ ልጅ እንኳን ለዚህ ያደረሰ። አሜን። 2 ወንዶች ናቸው። አዎ እየተማሩ ነው? አዎ አንደኛው ይማራል፣ አንደኛው አይማርም። ለምን? አስቸገረኝ አልማርም። ኧረ መሀይም እዚህ በአገሩ ላይ አይገኝም። እኔም አልኩት መንግስት እኮ አልኩት እኮ ባለ ሀገር ገበሬ ማህበሩ ሰዱ ነው የሚለው። ያው ገበሬ ማህበር ከብት ያግድ። እማማ ዝናሽ እዛም እኮ ተቀየረ እኮ። ገበሬም እኮ ካልተማረ አስቸጋሪ ነው። አሁን ገበሬዎችም እየተማሩ ገበሬ እርሻ ያርሳል በቦሮች እየጠመደ። ትምህርት ያስፈልጋል። እሱም ትምህርት ያስፈልጋል። ገበሬም ልጁን እያስተማረ ነው። አሁን ዋጋ የለህም እባክህ። ገበሬ ሀገር የቄስ ትምህርት ነው። እባክህ ትምህርት ተማር ብለው እኔ አልማርም። እና ምንድን ነው የምትፈልገው? አይናገርም። የሴቷ ታናሽ ነው? አዎ 2ቱም የሴቷ ታናሽ ናቸው? አዎ የለም መንታ ናቸው ወንዶቹ። መንታ ናቸው? አዎ አንደኛው ጎበዝ ነው፣ አንደኛው ግን እንደው በቃ አልማርም አለኝ። ታላቅዮ አንድ ላይ መንታ ነው የተወለዱት? አዎ
ለምን አልማርም ይላል። ምን ሊያደርግ ነው ታዲያ? ምን አውቃለሁ እንግዲህ ምን አውቃለሁ አልማርም ነው የሚለው። ያልተማረ እኮ ከተማ አይገኝም። ወፍጮ ፈጫለሁ፣ ወፍጮ ቤት ክፈትልኝ። ሁሉ ቦታም የተማረ ነው ዛሬ የሚሰራው እዚህ ከተማ ብያለሁ። ተከተማ ያስወጣል መንግስት። ወፍጮ ቤት ክፈትልኝና ወፍጮ ቤት ሆነ የት ሜዳ ሆነ ያልተማረ አይሰራም። እኔም እኮ አልኩት። ስማኛለህ? ያልተማረ መሀይም ከተማ መንግስት አያስቀምጥም። እኔ እንጃ ያው አላውቅም። በግድ አስተምር። እንግዲህ በግድ እንዴት አድርጌ አስተምረዋለሁ እንዴ? እንዴ ልጅ አይደለም እንዴ? ግረፎ ኦሮ የዛሬ ልጅ ተገርፎ ኦሮ አረ ወይ በርበሬ ልጠነው እንዴ? በርበሬ ልጠነው በርበሬ ልጠነው ወይ? አረ አንተ ልትገለው ነው በርበሬ። በስማ ደሮኛ በልጅ እንዲህ በርበሬ አጥናህ ልትገለው ነው? በስማ ምን ነው በርበሬ አጥናህ ልትገለው ነው? በስማ አንተ ዘርህ ምንድን ነው? ትግሬ ነህ? ወሎ ነህ? ጋምቤላ ጋምቤላ የሚባል ሀገር አያውቁም? ይህ አዲስ አበባ ነው። አይደለም ከአዲስ አበባ ውጭ ነው። ቆንጆ ሀገር ነው። ወንዝ አለ፣ እርሻ አለ፣ ከተማም አለ። እንዴት የሚያምር እርሻ ከብት አለ፣ ሀገሩ ላይ ገበሬ አለ፣ ሁሉም ነገር አለ። የእኛ ሀገር ሁሉም ነገር አለ። ጋምቤላ ይባላል። ከተማ በምን መጣ አንተ? በልጅነትህ ነው? በልጅነቴ ነው የመጣሁት። አክስቴ ነበረች። እሺ አክስቴ እዚህ 6 ኪሎ አካባቢ። እሺ 6 ኪሎ። እሺ እዛ አክስቴ ነበረች። በጣም ነበር የምትወደኝ። የእናትህ እህት ነች? የእናቴ ነው፣ የእናቴ እህት ናት። እሺ አንጓች ትባላለች። እሺ አሁን አለች? አርጅታለች። ትጦራለህ? እየጦርኩ ነው። ትጦራለህ እንድትመርቅ። ምርቃት እንድታደርግልህ ትጦራታለህ? በደንብ እጦራለሁ። ያሳደገችው የአባትህ እህት ነች? የእናትህ እህት እናቴ የሉም ማለት ነው? የስንት ጊዜ አርፈዋል። በወባ ነው የሞተችው። ወባ አሟት። ኢህአዴግ ተገባ ሳይገባ በፊት ነው። ድሮ ነው። በደርግ ጊዜ ታማ ነው። መንግስቱ ኃይለማርያም ወደ ዙምባቤ የሄደ ጊዜ ነው እሷ የሞተችው። ታማ ነው። ወባ። ይሁን አክስትህን ያሳደጉህን አክብር። እሺ እማማ ዝናሽዬ። እሺ እርሶ እኛ የእናትህን እህት ያሳደጉህን አክብር። እሺ ሰላም ሆነ። እኔ የምሎት ወይዘሮ ዝናሽ እንደው አንድ ሚስጥር ልጠይቆት ነበር። እሺ እንደው ለዚህ ለወንዱ ልጄ ልጅህ ነው? የማይማረው ነው? የማይማረው ነው። ይኸው በቃ በሄድኩበት ይከተለኛል። ይኸው ትልቅ እኮ ነው አይደለም እንዴ? ትልቅ ነው። እሱማ ግን አልማርም አለ። እማማ ዝናሽ ጋር እስቲ ጠበል ውሰደው። ጠበል ይሻላል ብለው ነው። ምናልባት በሽታ እንዳለው ይከለክለዋል። ትምህርቱን ያወላክፈዋል። ትምህርት የሚከለክልም በሽታ አለ? ረገኝ ልክፍት ምናምን እንደዚህ ጠበል ውሰድ። ጠበል እዛ ልውሰደው። የኛ የካ ሚካኤል ጠበል አለ። በአሸንዳ የካ ሚካኤልማ ሩቅ ነው እኮ እዚህ አይደለም። እንጦጦ ታዲያ እንጦጦ ኪዳነ ምሕረት ተወጣለ። እንጦጦ ኪዳነ ምሕረት አለ በአሸንዳ ጠበል። እኔ ድሮ እጠመቃለሁ።
የካሚካኤል ጠበሉ ቤት ተሰርቶለት ባሸንዳ ይወርዳል። እኔ እየተጠመኩ ኖር ያለው በኃይለ ሥላሴ ጊዜ እንጦጦ ኪዳነ ምሕረት ጠበሉ ቤት ተሰርቶለት ባሸንዳ ይወርዳል። እንጦጦ ኪዳነ ምሕረትም እየተጠመኩ ነው የኖርኩት አዲስ አበባ። ቡልጋ በተወለድኩ 10 ዓመት ሊሆኝ ነው አዲስ አበባ የገባሁት። እኔ ግን እኔ እኮ ተጠራጥሬያለሁ። እኔ እርሶ ሲነግሩኝ አረጋገጥኩኝ እንጂ ሳየው ነገሩ ሁሉ በቃ የሆነ የሚያስጠላ ነገር አለው። ትምህርት የሚያስጠላ ነገር። ኧረ ጠበል ወረቀት ሲያይ ሁሉ ወረቀት ሲያይ የተጻፈበት ወረቀት ሲያይ ውሰዱልኝ ዞር በሉ ይላል። ጠበል ውሰደው። ወስዷለሁ። እዛ ጠበል ልክፍት ይኖረዋል። ኧረ ይሆናል እንጂ በሰላም በጤናማ እንደዚህ አይሆንም። ልክፍት ይኖረዋል። አለ ግን እንደዚህ ትምህርት የሚያስተው ማለት ነው። ልክፍት በሽታ ልክፍት። አዎ ምንድን ነው ይሄ? ኧረ ተው እስኪ እኔ አሁን ፈታሁና አየሁ። ምን የጠፋቦት ነገር አለ? ምን ጠፋ? ይዞ ሄዷል ዘካርያስ። ኧረ ይዞ አልሄደም። መቼ? ዛሬ? አሁን ፈቶ እኮ እዚህ ውስጥ ነው። እዚህ ኧረ መነጥሩ ሰበርክብኝ። እዚህ ነው ይቀመጥ። እዚህ ውስጥ ነው። አሁን ጠራኋትና ማመቶ ነበር። የቻለ ዘካርያስ ነው የቻለ ነው ወይ ብላት ዘካርያስ መጥቶ ነበር። ኧረ ዘካርያስ አይነካም እመጣለሁ ብሏል። ዘካርያስ አይነካም። ኧረ አይነካም። አንድ ቀለታ በመኪና አብረን እየሄድን በእኔ መኪና አብረን እየሄድን ይኸውልዎት አዳምጡ። ጠይቀዋለሁ አሁን በእኔ መኪና አብረን እየሄድን አንድ ቀለታ 5000 ብር እዛ መኪና ውስጥ ጣልኩኝ። የት እንደጣልኩት አላወቅኩም። እሱ የኔም መኪና ሲነዳ ውሎ ገንዘቡን አምጥቶ ሰጠኝ። ታማኝ ነው። አዩ ታውን ፊት ነግረኸኛል። ታማኝ ያሁኑ የነገርከኝን ታውን ፊት ነግረኸኛል። እንደው ዘካርያስ እንደ ዘካርያስ ታማኝ ይገኛል እንዴ? ኧረ እሱ አይነካም። ምናልባት አንቺ ላሉ መታ ከሆነ ወይም ያኛው እኔም ብሎት ወይዘሮ ዝናሽ ጡረታ የሚሰጠው ሰውዬ ጡረታ የሚሰጠው ኩንስንስ የሚባለው እዛ ማነው ጡረታ ሰጪ ያደረገው? እኔ ምን አውቃለሁ። እዛው ሰጠኝና እንቃርጎ እዛው ሰጠኝና ገንዘቡን ጨብጬ እንቃርገና 200 ብር ስጭኝ 200 ብር ስጭኝ። አትሰጥም። እርሶንም ጠየቀ። አትሰጥም። እዛው ጡረታ ሰጪ ያደረገው ማን ነው? አሁን ትናንትና ያኔ እዚህም መጣ። ትናንት ወንበሩን ግንባሩን ፈነክተው። አሁን እድር ማን ነው? ከእድሩ መልስ እዛ ጡረታ ልቀበል ሄድኩና ማን ነው ስምህ አለኝ። አደፍርስ አልኩት። የአባቴንም ጠየቀ፣ ነገርኩት። እድሜ ጠየቀኝ። ያው ኩንስንሱ ከዛ ቆይ ልንገሩት። ከዚህ በፊት ጡረታ ወስደሃል ወይ አለኝ። አዎ አልኩት። እሺ ዛሬ የሚደርስ ስንት ነው አለኝ። እንዴ እርሶ ያውቁ የለም ወይ ከዚህ በፊት የምወስደው 1500 ብር ነው አልኩኝ። አይ ዛሬ 200 ብር ይቀነሳል አለኝ። ለሱ ለራሱ ሊወስድ ነው። ለምንድን ነው የሚቀነሰው ብዬ ብጠይቀው አትጩህ አለኝ። አትጩህ፣ ጸጥ በል፣ አትጩህ፣ ለሱ ለራሱ ሌላ ሰው መስማት የለበትም፣ ጸጥ በል አለኝ። ከዛ 200 ብር ቆረጠ፣ ወሰደ። እዛው ማን ነው እሱን ጡረታ ሰጪ ያደረገው? ምን አውቅለታለሁ እኔ። መንግስት ለመንግስት ተቀጥሮ አይደል እንደሚሰጡት? እሱ የመንግስት ሰራተኛ አይደለም። ኧረ ድሮ ጡረታ የሚሰጡን ለመንግስት ተቀጥረው አይደለም። አሁን እዚያው ጡረታውን ሰጠኝና እጄ ላይ ሰጠኝና ጨብጬ ንቅ አረገኝና 200 ብር ስጭኝ አለ። አትሰጥም። ወይ ጉድ! 200 ብር ስጭኝ አለ። አትሰጥም። ብዬ ስጮ እዛው የመንግስት ሰራተኛ ግልብጥ አሉ። ወጥቶ ሄደ ጠፍቶ። የመንግስት ሰራተኞች መጡ ግልብጥ አሉ። እሱን
አሁን ደግሞ ትናንትና እዚህ መጣ ሊነጥቅ ሊቀማ እዚህ መጣ። ትናንት ደግሞ እዚህ መጣ ትናንት ምን ያደርግልሃል? እዚህ ላይ ወጥቶ እዚህ ቁጭ አለ። እዚህ ላይ አዎ። ማነህ አንተ? ቁምቢ ነዎት? ቁምቢ እንዳንተ ደግ ናቸው። እንደዚህ አቶ ቁምቢ ኧረ በቀደም አግኝቻቸው እዛ እድሩ ጋር ውይ እንዴት እንደተንከባከቡኝ አቤት አረግ ነገሩኝ። ልክ ሲያዩ ፀጉሬን አዩትና እንደው ደስ አላቸው። እንደዚህ ቅፍ አደረጉኝ። ጉንጭና ጉንጬን ሳሙኝና ይቀመጡ አሉኝ። ቁጭ አልኩኝ። ምን ፈልገው መጥተው ነው? አይ እማማ ዝናሽ የገቡበት እድር ለመግባት ነው ስላቸው ደስ አላቸው። እኛ የምንፈልገው እንደ እርሶ ምራቁን ዋጥ ያደረገ ሰው ትልቅ ሰው ነው የምንፈልገው። እሳቸው ሰው ማለት አሁን እኔ ጋር ሲመጡ ባዶ እጅ አይመጡም። ሰላም ሊሉኝ ሲመጡ እንዲህ 400 ብር 400 ብር 300 ብር ደግሞ እንዲህ ፊት ለፊት አይሰጡም። ጥቅልል አድርገው መሀል እጄ ውትፍ እንዳንተ። ኧረ አቶ ቁምቢ ሰው ኧረ እና አንተ ሁለታችሁ አሁን እርሶም እኔም አቶ ቁምቢም አንድ እድር ነን። እንግዲህ ያው አንድ ጽዋ ማለት ነው። አንድ ጽዋ አንድ ላይ ነው ያለነው። ብንኖርም አብረን ነው የምንኖረው፣ ብንሞትም አብረን ነው የምንመተው። የምንቀባበረው እኛው ነን አሉኝ እኮ አቶ ቁምቢ አሉኝ። ደግሞ እንኳን ደስ አሉት። እንደ ቆንጆ እድር መንግስት ይቀብረኛል ምርት እኛ አለን። እኛ ጊዜ ሞቶት ይደርስ ሁለተኛ እንደዛ እንዳይሉ። ኧረ ይህን ቤቱን ሰርቶ ያስቀመጠኝ መንግስት ነው። ይህን ቤቱን ሰርቶ ያስቀመጠኝ መንግስት ነው። በወር የጡረታ አንዳንድ ሺህ ብር የሚሰጠኝ በወር መንግስት ነው። ይህን ቤቱን ሰርቶ ያስቀመጠኝ መንግስት ነው። እንዳይዶብሮ ሲተኙ ብሎ የቴሌቪዥን ያስገባልኝ መንግስት ነው። እንዳይደብሮት ብሎ ሁሉም ስራ ይሄዳል። ሰው ሁሉም የቤቱ ሰዎች ስራ ይሄዳሉ። ልጆችም ትምህርት ይሄዳሉ። ብቻውን ስትሆኑ እንዳይዶብሮት ብሎ ይህን ቴሌቪዥኑም መንግስት ነው። ይህ ቴሌቪዥን ነው። ይደብሮታል እንዲ አንዳንዴ። ይኸው አሁን እንቅልፍ አሸልቦኝ መተን ሄድን አላልክም? እንቅልፍ ሸለብ ያደረገኝ አንዳንዴ። እና ቆንጆ እድር ነው ያለዎት። አቤት እድር! የእቃው አበዛዝ፣ የሰዎቹ አበዛዝ። የእድሩን አስረዱኝ ብለው ትናንት እዚሁ አሉ አቶ ቁምቢ። እዚህ የእድሩን አስረዱኝ አሉ። የእድሩ ላይ ሰው ቀብሮ ሲመለስ ሰው ወጥ የሚሰራው ምንድን ነው አሉኝ። የምስር ወጥ አልኳቸው። የምስር ወጥ አልኳቸው እና አተርክክ ተቀቅሎ አልጫ ይሰራል። በቃ እኮ አሉ። በቃ አልኳቸው። ቡና አይቻልም አሉ። እንዴት አወቁ ብለው አገላብጠው ስመው ትናንትና እዚህ እንዲያው ዝርዝር አድርገው በሙሉ ዝርዝር አድርገው አንጠርጥረው አበጥረው የእድሩን ጉዳይ ንገሩኝ አሉ። አሁን የሞተ ሰው ቀብሮ ሲመጡ ምንድን ነው የሚሰራ አሉ። የምስር ወጥ ጎበዝ ኖት። ግን እርሷ እንደው ባለሙያ ነው። እሺ የምስር ወጥ አተርክክ ተቀቅሎ አልጫ። የሚጠጣ ቡና አይቻልም? የለም። ኧረ አይቻልም አልኳቸው። ኧረ አይቻልም። ቢያንቃቸውስ ግን ምግብ ሲበሉ የማሽን ውሃ አይጠጡ አልኳቸው። የማሽን ውሃ አይጠጡ። ኧረ ቡና አይቻልም። ኧረ 2 በርሜል ቢፈላ አይቻልም ቡና። ቡናውም ደግሞ ውድ ነው። ተዛ ለሱካር አይጠጡም። የሱካር ዋጋ የት እርሶ በእውነት ለዚህ እድር መድኃኒት ኖት። ቡና አይቻልም። እርሶ ለዚህ እድር መድኃኒት ኖት። አይቻልም አልኳቸው። እንኳን አሉ ሰው ሞቶ ቀባሪው ሲመጣ የሚሰራው ወጥ፣ ቀባሪው ሲመጣ የሚበላው
ምን አይነት ነው የሚሰራ አሉኝ። የምስር ወጥ ጎበዝ። ያተርክክ ተቀቅሎ አልጫ ጎበዝ። በቃ አልኳቸው። እንደው እኔ እኮ ወይዘሮ ዝናሽ ትናንት እዚህ ነው የዋሉ። አቶ ቁምቢ እዚህ ነው የዋሉት? አዎ የድሩን ጉዳይ ዘርዝረው አበጥረው ንገሩ ይጨርሰው ብለው። ወይዘሮ ዝናሽ ወይዬ እኔ እኮ የእርሶ ጭንቅላት ምጡቅነት እንደው ግርም ነው የሚለኝ። መጠጥ አልጠጣም እኔ ጠጅና አረቄ በልጅነቴም አልጠጣም። እኔ ለዛ ነው እንደዚህ ጎበዝ የሆኑት። እኔ ጠጅና አረቄ አልጠጣም። ጎበዝ። በወጣትነቴም ጠጅና አረቄ አልጠጣም። እኔ ምንም አይቀምሱም። አመት በዓል ሲሆን ጠላ ይጠመቃል። ለአመት በዓል ይጠጣሉ። ጠላ ይጠመቃል። ያን እንጠጣለን። ጎበዝ ኖት። እንደው እድሩ እኮ ዋና ስራ አስኪያጅና የእድሩ ኮሚቴ በእርሶ ወደ እድሩ በመግባቶት እርሶ እንዴት ደስ እንዳለው ኮሚቴው። አቤት አቤት አቤት። ይመክራሉ ብለን ነው አቶ ቁምቢ ያሉ። ያውቃሉ። ድሮ እድር ነበሮት እንዴ እርሶ? ድሮ እድር የለኝም እኔ። አክስቴ እዚህ አዲስ አበባ 6 ኪሎ አንበሶ አካባቢ እናቴ አክስቴ ነበሩ። እኔ ሳልሞት ይኸው ኖርኩ። አሁን ደግሞ ያው እናንተ ላይ አቶ ቁምቢ ደግሞ እኛ ነን የምንቀብረዎት። ጊዜ ሞቶ ሲደርስ እኛ ነን የምንቀብረዎት። መንግስት የሚቀብረዎት ለምን መንግስት ይቀብረዎታል? እኛ አለን አሉ። አዎ ሁለተኛ መንግስት ነው የሚቀብረኝ የሚባል ነገር ከአንደበቶት እንዳይወጣ ስንት አስፈርበውኛል። የድሩን ትልቁን መዝገብ ይዘው መጥተው። ውድና የተከበራችሁ ወንድሞች፣ እህቶች፣ እናትና አባቶች በያላችሁበት የእግዚአብሔር ሰላም ከእናንተ ጋር ይሁንልን። ከእማማ ዝናሽና ከእኔ ከአደፍርስ ጋር ያላችሁ ቆይታ ጥሩ እንዲሆን እንመኛለን። የገና 2018 ዓ.ም የጌታችን የመድኃኒታችን የኢየሱስ ክርስቶስን ልደት ምክንያት በማድረግ ለአቅመ ደካሞች በየቤታቸው መለመን አፍረው ያሉና ለነሱ የበዓል አስቤዛ ለመስጠት ዶሮ፣ በርበሬ፣ ሽንኩርት፣ ዘይት ለመስጠት አስበናልና በዚህ በተጠቀሰው የድርጅታችን አካውንት ማገዝ ትችላላችሁ። በሀሳብም በምክርም ማገዝም ትችላላችሁ። የምንሰጥበት ቦታ አዲሱ ሚካኤል ቤተክርስቲያን ፊት ለፊት ገነት ህንፃ አጠገብ ነው። እንግዲህ እንድታግዙ አደራሺ። ወደ ጨዋታችን እንሄዳለን። ባለቤት የደውላ ነው ስልክ። ምን አለች? አይ ምግብ ምን ልስራ፣ ምንድን ነው የምትበላው እያለች ነው። ነገሯት? አዎ ገንፎ አልኳት። ገንፎ? አዎ በጣም ነው የምወደው ገንፎ። የገንፎ አልተዘጋጅቷል ለቤት ውስጥ? አዎ አዘጋጅቻለሁ። አመጣለታለሁ አንድ ቀን። ኧረ የገና ጾም ሳይፈታ አልበላም እኔ። እኔም እኮ ጾማለሁ። አሁን የገና ጾም በዘይት ነው። ኧረ እኔም ጾማለሁ። ሮሮሮሮ በዘይት ነው። አመጣለታለሁ። ቆንጆ ገንፎ ነው። ባታመጣም ግድ የለም። እኔ የምበላው ገንፎ፣ ደግሞ አንዳንዴ ደግሞ አጥሚትም እጠጣለሁ። ይሁን የፈለገህን ተመገብ። የገብስ ቆሎም ደግሞ አንዳንዴ ደግሞ ድፎ ዳቦ ያበሻ ቆንጆ ነው። በጣም ነው የምወደው። ቆሎም የገብስ ቆሎ ቆንጆ ነው። ጎመን ደግሞ እኔም ጎመን እወዳለሁ። በነጭ ሽንኩርት በቃሪያ ተቀቅሎ። አቤት አንድ አይነት ነን። እኔም በነጭ ሽንኩርት ሙክክ ብሎ በስሎ ሙክክ ሲል በደንብ ይከተፍና ድቅቅ ብሎ። እኔ ጎመን እወዳለሁ በነጭ ሽንኩርትና በቃሪያ ሙክክ ብሎ በስሎ ጎመኑ በነጭ ሽንኩርትና በቃሪያ ሁሌ የማነሽ እንደሱ እየቀቀለች ተመጣልኝ ነበር። አንቱ በጣም የሚገርሞት እኔም እንደዚህ ነው። በቃ ጎመን ሙክክ ብሎ በስሎ ከዛ በኋላ ደግሞ ነጭ ሽንኩርትና በቃሪያ አቤት ሲጣፍጥ እኮ። አሁን የዘካራስ ሚስት የማነሽን እየነገርኳት እየቀቀለች ተመጣልኝ። አሁን ስራ በዛባት። አረ ታመጣለች። እኔም አመጣለታለሁ። ስራ በዛባት። እኔም አመጣለታለሁ። ስራ በዛባት። በሉ ደህና ዋሉ። እሺ ሰላም ሁን። በሉ እስቲ ምከሩት። እስቲ ይሄ ከተማረ እንደው ትምህርት ከተማረ በሉ ሰደው ልክፍት ነው አልኩ።
ልክፍት ያደናቅፋል። መጥፎ ነው ጠበል። እሺ እንደው ከሰማሁት እንደው ዝም ብለው እንደው ጣል አድርጉበት አንድ ምክር እንደው አንድ እንደው ሰው ጠበል ጥመቀው ልክፍት ነው። አንተ ያልተማረ መንግስት እዚህ ሀገሩ ላይ አያስቀምጥም፣ ያስወጣል ተከተማው። አዳምጥ እስቲ ተማር። ያልተማረ ሰው መንግስት እዚህ ሀገሩ ታገሩ ላይ ታገሩ አዲስ አበባ ታገሩ ያስወጣል መንግስት። ያልተማረ ሰው ተማር። እስቲ እየሰማሁት ነው እንግዲህ እስቲ እሺ በል እሺ ተማር። መንግስት ያስወጣል ተከተማ ታዲስ አበባ ያስወጣል መንግስት። ያልተማረ ሰው ተማር። እሺ እያለ ነው። ጎሽ ጥሩ አደረጉ። አዎ ተማር። መንግስት ያስወጣል። ያልተማረ ሰው ምን በጣም ከባድ ነው እኮ። ተዚህ ተከተማ ያስወጣል መንግስት። መሀይም እንቅፋት ነው። መንግስትን ያደናቅፋል፣ ያወላቅፋል። የሚገርም አሁን እማማ ዝናሽ ድሮ መማር ይፈልጉ ነበር። መሰረተ ትምህርት በመንግስቱ ኃይለማርያም ጊዜ በኮሎኔል መንግስቱ ኃይለማርያም ጊዜ የውጭ መንግስት መሀይምን አስተምር መሀይሙን አለ። ከቤት በግዳጅ እያስወጣ በየቀበሌው ሲያስተምር አይኔ እምቢ አለ። ይኸውልህ አዳምጥ። አይኔ እምቢ አለ። እሳቸው እንኳን መማር ፈልገው አይናቸው ነው አስተምረው አሮጊቱን ሁሉ ኮሎኔል መንግስቱ ኃይለማርያም የውጭ መንግስት ህዝቡን አስተምር አለው። የውጭ መንግስት ህዝቡን አስተምር መሀይሙን አስተምር አለው የውጭ መንግስት። አሁን መንግስቱ ኃይለማርያም ተየቤቱ አሮጊቱን ሁሉ ተየቤቱ በግዳጅ እያስገደደ አስወጣ። በየቀበሌው ሄድን። አሁን አይኔ አልታያለኝ። አዳምጥ። አየህ እሳቸው እንኳን በዛ እድሜያቸው አረ ተው ልጄ ተማር፣ ተው ተማር ልጄ ተው ተማር። እሳቸው እንኳን ይኸውልህ በዛ እድሜያቸው ለመማር ፈልገው አይናቸው ስላመማቸው ነው ያልተማሩት። አይኔ አልታያለኝ። ገና አሁን ከተማረም በላይ ናቸው ለነገሩ እሳቸው። አይኔ አልታያለኝ። እዝጌር በህልሜ ይነግረኛል። እዝጌር እመቤታችን ማርያም በህልሜ እየነገረች ነው የኖርኩት። ገብርኤል ሚካኤል በህልሜ እየነገረኝ ነው የኖርኩት። ተማለህ ፈጣሪያችን እዝጌር በልሜ እየነገረኝ ነው የኖርኩት። እዝጌር በልሜ እየነገረኝ እመቤታችን ማርያም በልሜ እየነገረች ነው የኖርኩት። ገብርኤል ሚካኤል ይሄ የምቆርብበት ቁርባን የምቆርብበት ሚካኤል በልሜ እየነገረኝ ነው የኖርኩት። ተማር አንተ ተማር። እያለ ነው መንግስት ተከተማ ያስወጣል ያልተማረ ሰው። እስቲ ትፉበት እንደው እሺ ካለ ትፉበት እስቲ። የለም ጠበል ጥመቁት ይሻላል። ጠበል ልክፍት አለበት። ጠበል ጥመቁት። ምን አሉ? ልክፍት አለበት። ጠበል ጥመቁት። እሺ አዎ ይሻላል። ደህና ዋሉ። ተማር። መንግስት ያስወጣል ተከተማ ያልተማረ ተማር። እሺ በል ያለ ነው። አዎ ተማር። መንግስት አዲስ አበባ ተከተማ ያስወጣል መንግስት ያልተማረ ተማር። እሺ በል አዎ ተማር። እንደምንም ብለህ ተማር። ይኸው ጠበል ጥመቁት አልኳቸው። ጠበል አዘዝኩልህ። ያው ጠበል ትምህርት እንዲገልጥልህ የትኛው ደብር ሊድ ትምህርት እንዲገልጥልህ ጠበል ጥመቁት አልኳቸው። ይኸው አዘዝኩልህ። እንደማንም ብለህ ተማር። እሺ አዎ ተማር። ኧረ እንደማንም ብለህ ተማር። ትምህርት እንዲገልጥለት ጠበል ጥመቁት አልኳቸው። ይኸው ለአባትህ አዘዝኩልህ። ትምህርት እንዲገልጥለት ጠበል ጥመቁት አልኳቸው። ይኸው እሳቸውን አዘዝኩልህ።